ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት በሰሜንና ደቡብ ወሎ በሚገኙ የተለያዩ የነፍስ አድን መጠለያ ጣቢያዎች ውስጥ የሚኖሩ በሺዎች የሚቆጠሩ ተፈናቃዮች ባሉበት ሆኖ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀው ለሚገኙና ለቀድሞ ቀያቸው ለወለጋ አካባቢ እጩዎች ልዩ ድምፅ የመስጠት ሂደት ላይ ይሳተፋሉ ተብሎ ቢጠበቅም በመራጮቹ ዘንድ ለምን በማንኖርበትና ሰላም አጥተን በሰደድን አካባቢ ተወካይ እንመርጣለን የሚል ከፍተኛ የሆነ ቁጣንና ቅሬታን ቀሰቀሰም። ዝርዝር መረጃዎቻችን ደርሷል። በሚቀጥሉ ደቂቃዎች ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በአርሲ በኦርቶዶክስ ላይ የሚፈጸመውን ግድያና ማስተዳደር ሳይበቃ የቤተ ክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ መሆኑን ፖለቲከኛ ሚስጥረ ስላሴ አስታወቀች። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን እጅግ አስደንጋጭ ዜና መሰረት በአዲስ አበባ ከፍተኛው የእስልምና መሪዎች መገደሉ ተገለጸ። ይህ ከፍተኛው የእስልምና መሪ ማን ነው? እንዴትስ ተገደለ? የት አካባቢ ተገደለ? የሚለውን ዝርዝር መረጃውን ፖሊስ አውጥቷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩም። በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች በኦርቶዶክስ እምነት ተከታዮች ላይ የሚፈጸሙ ተደጋጋሚ ጥቃት፣ መፈናቀልና የቤተ ክርስቲያን መቃጠል በሀገሪቱ ከፍተኛ የሕዝብ ቁጣና ሰብአዊ ቀውስ ማስከተሉን ቀጥሏል። በቅርቡ በሰኔ መጀመሪያ 2018 ዓ.ም በተደረጉት አሰቃቂ ጥቃቶች በርካታ ንጹሃን ዜጎች ሕይወታቸውን ማጣታቸውና ታሪካዊ አብያተ ክርስቲያናት መውደማቸውን ተከትሎ ከተለያዩ አቅጣጫዎች በመንግስትና በጸጥታ አካላት አቋም ላይ ጠንካራ ድምጾች እየተሰሙ ይገኛሉ። ይህን ወቅታዊ ሁኔታን አስመልክቶ ፖለቲከኛ ሚስጥረ ስላሴ በማህበራዊ ሚዲያ ገጿ ላይ ያሰፈረችው መልእክት የብዙዎችን ትኩረት ስቧል። ፖለቲከኛዋ ባስተላለፈችው መልእክት በአርሲ ኦርቶዶክሳውያን ላይ የሚፈጸመው ግድያና ማሰደድ ሳይበቃ የቤተ ክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ መሆኑን በጽኑ ኮንናለች። ይህ አይነቱ የእምነት ተሟጋቾችና አገልጋዮች ላይ የሚፈጸመው ስራ በቀጥታ ሰለባ ከሆኑ ወገኖች ጎን ከመቆም ይልቅ ሌላ ጥያቄ የሚጭር መሆኑን የጠቆመችው ሚስጥረ ስላሴ ከዚህ ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ስትል ከባድ ወቀሳን ሰነዘረች። መልእክቷ በአሁኑ ወቅት ጥቃቱን የሚፈጽሙ አካላት በአስቸኳይ ተጠያቂ ከማድረግ ይልቅ ለተበዳዮች ድምፅ የሚሆኑ ሰዎችን ማደንና ማሰር በመንግስት መዋቅር ላይ ያለውን ጥርጣሬ የሚያጠናክር መሆኑን አመላከተ ነው ስትል ተናገረች። በአርሲ ዞን በተለይም በሽርካ በመርቲና በአስኮ ወረዳዎች በንጹሃን ላይ እየደረሰ ያለው ግድያና መፈናቀል ዘርፈ ብዙ ሰብአዊ መዘዞችን እያስከተለ ይገኛል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት በጥቃቶቹ ዙሪያ የተለያዩ መግለጫዎችን ቢሰጡም የእምነቱ ተከታዮችና የፖለቲካ ፓርቲ አመራሮች ግን የመንግስት የጸጥታ መዋቅር ንጹሃንን ከመጠበቅ አንጻር ያለውን ከፍተኛ ክፍተትና ጥቃቱን ተከትሎ የሚደረጉ ስርዓቶችን ፍትሃዊ ያለመሆንን በመጥቀስ ጥያቄዋን ማንሳቷንም ቀጥላለች። በሰሜንና ደቡብ ወሎ በሚገኙ የተለያዩ የነፍስ አድን መጠለያ ጣቢያ ውስጥ የሚገኙ በሺዎች የሚቆጠሩ ተፈናቃዮች ዛሬ ሰኔ 2 ቀን 2018 ዓ.ም ባሉበት ሆነው በመቶዎች የሚቆጠሩ ኪሎ ሜትሮች ርቀው ለሚገኙና ለቀድሞ ቀያቸው ለወለጋ አካባቢ እጩዎች ልዩ የድምፅ የመስጠት ሂደት ላይ ይሳተፋሉ። ይህ አይነቱ ልዩ የሆነው አደረጃጀት በጃራ በገራዱና በሌሎች መጠለያ ጣቢያ የሚገኙ ወገኖቻችን እንደዚህ ጋር የመምረጥ መብት
መብታቸውን ያስከበረ ቢሆንም በመሬት ላይ ያለው እውነታ ግን እጅግ አስገራሚና በርካታ የሞራል ጥያቄዎችን የሚያስነሳ ሆኖ ተገኝቷል። ተፈናቃዮቹ ካሉበት አስቸጋሪ የመጠለያ ህይወት ሆነው ለምስራቅ ወለጋ፣ ምዕራብ ወለጋና ሆሮ ጉዱሩ እጩዎችን ድምፅ እንዲሰጡ ቢወሰንም ስለሚመርጧቸው ፓርቲዎችና እጩዎች ማንነት ግን ምንም አይነት ግንዛቤም ሆነ ይፋዊ ማብራሪያ ሳይሰጣቸው በደፈናው እንዲመርጡ መደረጋቸውን የጉዳዩ ዋነኛ ምሬት ሆኗል። ይህ ክስተት ለምን በማንኖርበትና ሰላም አጥተን በሰደደን አካባቢ ተወካይ እንመርጣለን የሚል መሰረታዊ ጥያቄ በትክክል ያነሳ ቢሆንም ብዙዎቹ ተፈናቃዮች ወደ ቀያቸው ሲመለሱ ባልመረጡት መንግስት ላለመተዳደር ሲሉ ሂደቱን ለመቀበል መገደዳቸውን ይናገራሉ። ይሁን እንጂ ስማቸውንና ዓላማቸውን በውል የሚያውቋቸውን በደፈናው የወለጋ እጩዎች ናቸው የተባሉትን አካላት ብቻ እንዲመርጡ መደረጉ የምርጫውን ዲሞክራሲያዊ ጥራትና ትርጉም እጅግ አጠራጣሪ አድርጎታል። በአንጻሩ ደግሞ በተወሰኑ መጠለያ ጣቢያዎች ያሉ ተፈናቃዮች በዚህ ሂደት ባለመካተታቸው የተሰማቸውን የባይተዋርነት ስሜት በስደት ላይ ባሉ ዜጎች ላይ የሚደርሰው ሁለንተናዊ ስነ ልቦና ስብራት ይበልጥ ያጎለዋል። ለተፈናቃዮች የመምረጥ መብት መስጠት በአንድ በኩል ህገ መንግስታዊ ግዴታን መወጣት ይመስላል። ነገር ግን ዜጎች መሰረታዊ ፍላጎታቸውን ባልተሟላበትና መረጃ በሌለበት ሁኔታ በመቶዎች ከሚቆጠሩ ማይሎች ርቀት ላይ ሆነው በደፈናው እንዲመርጡ መደረጉ ከእውነተኛ ዲሞክራሲያዊ ይልቅ ስነ ስርዓታዊ ማሞያ ከመሆን አይዘልም። የእነዚህ ወገኖች ዋነኛ አጣዳፊ ጥያቄ የምርጫ ካርድ ሲሆን ወደ ቀያቸው በሰላም ተመልሰው በገዛ መሬታቸው ላይ በነጻነት የሚመርጡበት ዘላቂ ዋስትና መሆኑን መላ የፖለቲካ ሊቃን ሊረዱት ይገባሉ ሲል ፖለቲከኞችና ተጽዕኖ ፈጣሪ ግለሰቦች እየተናገሩ ይገኛሉ። በአዲስ አበባ በጥበቃ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደላቸው ቁጣ አንቀሰቀሰ። የለሚ ኩራ ክፍለ ከተማ መጅሊስ በሁለት ደረሶች አሰቃቂ ግድያ ዙሪያ ህብረተሰቡ መግለጫ እስኪሰጥ በትዕግስት እንዲጠብቅ መልእክት አስተላለፈ። በአዲስ አበባ ከተማ አስተዳደር ለሚ ኩራ ክፍለ ከተማ ወረዳ 5 ወይንም ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ስራ ላይ ተሰማርተው የነበሩ ሁለት ደረሶች በአሰቃቂ ሁኔታ ተገለው መገኘታቸው ተከትሎ የክፍለ ከተማው እስልምና ጉዳዮች ምክር ቤት መረጃውን አጠናክሮ መግለጫ እስከሚሰጥ ድረስ ህብረተሰቡ በትዕግስት እንዲጠብቅ አሳሰበ። ሟቾች መሐመድ አደምና መሐመድ አሊ የተባሉ የጥበቃ ሰራተኞች ሲሆኑ በአካባቢው ማህበረሰብ ዘንድ በመልካም ስነ ምግባራቸው የሚታወቁ የዲን ተማሪዎች ወይም ደረሶች እንደነበሩ ተገለጸ። ከሟቾቹ መካከል መሐመድ አሊ ልጆች አባት መሆኑም ታውቋል። ግድያ የተፈጸመባቸው ቅዳሜ ግንቦት 9 ቀን 2018 ዓመተ ምህረት ሌሊት እንደሆነ የተገመተ ሲሆን አስክሬናቸው ከሁለት ቀናት በኋላ ሰኞ ሰኔ 1 ቀን 2018 ዓመተ ምህረት መገኘቱም ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይም የዘረፋ ምልክት አለመገኘቱ ግድያውን ምንም አይነት የንብረት ስርቆት ወይም ዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል። የሟቾች ቀብር ስነ ስርዓት ትላንት ማክሰኞ ሰኔ 2 ቀን 2018 ዓመተ ምህረት በኮልፌ የሙስሊሞች መቃብር ስፍራ ወዳጅ ዘመዶቻቸው በተገኙበትም ተፈጽሟል። የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሞ መረጃዎችን አጠናክሮ ዝርዝር መግለጫ እንደሚሰጥ በማስታወቅ ህዝበ ሙስሊሙ ማህበረሰቡ በትዕግስት እንዲጠብቅ ጥሪ አቀረበ።